ጤና ይስጥልን። ይህ ፈጠነ ሚዲያ ነው። የዕለቱ መረጃዎች አጠናክረን ይዘናል። አብራችሁን ቆዩ። አሰልጣኝ ዮሐንስ ሳሌ በድጋሚ የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ ሆነው ተሾሙ። በደብረ ማርቆስ ከተማ ልሸኝሽ በማለት የአስገድዶ መድፈር ወንጀል የፈጸመው ግለሰብ በእስራት ተቀጣ። የመቀለ ማዕከላዊ ፍርድ ቤት የፌዴራል ጠቅላይ ፍርድ ቤት ሰበር ችሎት የሰጠውን የእገዳ ትዕዛዝ እንዲጸና አዘዘ። ሰዓቱን ጠብቆ ወደ እናንተ ይደርሳል። በስዊዘርላንድ የበረዶ ሸርተቴ ሪዞርት ከተማ በደረሰ የእሳት ቃጠሎ የበርካታ ሰዎች ሕይወት አለፈ። በዝርዝር ወደምንመለከታቸው መረጃዎች ስናልፍ አሰልጣኝ ዮሐንስ ሳሌ በድጋሚ የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ ሆነው ተሾሙ። የኢትዮጵያ እግር ኳስ ፌዴሬሽን የሥራ አስፈጻሚ ኮሚቴ ባደረገው ስብሰባ አሰልጣኝ ዮሐንስ ሳሌን ቀጣዩ የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ አድርጎ በመምረጥ ውሳኔ ያሳልፈዋል። አሰልጣኝ ዮሐንስ ሳሌ በአሁኑ ወቅት የፋሲል ከነማ አሰልጣኝ ሆነው በመስራት ላይ የሚገኙ ሲሆን ከዚህ ቀደም የኢትዮጵያ ታዳጊና ዋናው ብሔራዊ ቡድንን በአሰልጣኝነት ከመምራታቸው በተጨማሪ ፌዴሬሽኑን በቴክኒክ ዳይሬክተርነት አገልግለዋል። የኢትዮጵያ እግር ኳስ ፌዴሬሽን አሰልጣኙ እየሰሩበት ከሚገኘው ፋሲል ከነማ እግር ኳስ ክለብ ጋር ንግግር ካደረገ በኋላ የውል ሁኔታና ተያያዥ ጉዳዮችን በቀጣይ እንደሚያሳውቅ ገልጿል። በደብረ ማርቆስ ከተማ ልሸኝሽ በማለት የአስገድዶ መድፈር ወንጀል የፈጸመው ግለሰብ በእስራት ተቀጣ። ተከሳሽ አበበ ሉሌ የተባለ ግለሰብ በደብረ ማርቆስ ከተማ አስተዳደር በትርላጎሎ ክፍለ ከተማ ቀበሌ 19 ልዩ ቦታው የዳይ የተባለ ከሚጠራው ስፍራ የግል ተበዳይ አንበር ከተማ እህል አስፈጭታ ስትመለስ ልሸኝሽ በማለት አስገድዶ በመድፈር ለጊዜው ይሰወራል። ፖሊስ ባከናወነው ያልተቋረጠ ክትትልና የቅንጅት ስራ ተከሳሽ ራሱን በመሰወር ወደ አዲስ አበባ በመሄድ ላይ ያለ ህብረተሰቡ በደረሰ ጥቆማ የአንደድ ወረዳ ፖሊስ አባሎች በቁጥጥር ስር በማዋል ለደብረ ማርቆስ ከተማ ሁለተኛ ዋና ፖሊስ ጣቢያ አስረክበዋል። ፖሊስ የተፈጸመውን የወንጀል ድርጊት መሰረት አድርጎ በሰውና በሰነድ ማስረጃ በማጠናከር የምርመራ መዝገቡን አጠናክሮ ለደብረ ማርቆስ ከተማ አስተዳደር አቃቤ ሕግ ጽሕፈት ቤት ማስረከብ መቻሉን የሁለተኛ ዋና ፖሊስ ጣቢያ የልዩ ልዩ ወንጀል መርማሪ ኦፊሰር ዋና ሳጅን ምግባር ታደሰ ገልጸዋል። የደብረ ማርቆስ ከተማ አስተዳደር ፍርድ ቤት ታህሳስ 21 ቀን በዋለው ችሎት ተከሳሽ አበበ ሉሌ አስገድዶ መድፈር ወንጀሉን ስለመፈጸሙ በሰውና በሕክምና ማስረጃ በመረጋገጥ በ9 ዓመት እስራት ተቀጥቷል። የመቀለ ማዕከላዊ ፍርድ ቤት የፌዴራል ጠቅላይ ፍርድ ቤት ሰበር ችሎት የሰጠውን የእገዳ ትዕዛዝ እንዲጸና አዘዘ። የፌዴራል ጠቅላይ ፍርድ ቤት ሰበር ችሎት በኢፈርስ ወይም ትዕምት ካምፓኒዎች አስተዳደር ዙሪያ የሰጠው ውሳኔን ተንተርሶ የመቀለ ማዕከላዊ ፍርድ ቤት ታህሳስ 22 ቀን 2018 ዓ.ም በጻፈው ደብዳቤ ጉባኤ አካሄደናል የሚሉት በህዋቱ ዶክተር ደብረጽዮን ገብረ ሚካኤል የሚመሩት አመራሮች ላይ ማገዱ አስታወቀ። የፍርድ ቤቱ ዳኛ ደረሰ ስብሐት፣ ዶክተር አብርሃም ተከስተ፣ ዶክተር ደብረጽዮን ገብረ ሚካኤል፣ ዶክተር አዲስ ዓለም ባሌማ፣ ሜጀር ጀነራል ክንፈ ዳኛው ለሚገኙባቸው 13 አባላት ያካሄዱት ጉባኤ ህገወጥ ነው በማለት ከኢፈርት መሪነታቸው አግደዋል። የነ ዶክተር ደብረጽዮን ቡድን ከየካቲት 8 እስከ 9 2017 ዓ.ም ያካሄዱት ጉባኤ ተቀባይነት የለውም። ጉባኤው መሰረት አድርጎ ሰኔ 12 2017 ዓ.ም የጸደቀው የአዲሱ ባለአደራ ቦርድ ቃለ ጉባኤ ህገወጥ ነው። በሰበር ሰሚ ችሎት ህገወጥ ነው ከተባለው ጉባኤና ቃለ ጉባኤ የመነጨው የአመራር ስልጣን ተቀባይነት የለውም ሲል ማዕከላዊ ፍርድ ቤቱ እገዳው እንዲጸና አዟል። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔን ያጸናው ማዕከላዊ ፍርድ ቤቱ ነባሩ የኢፈርት ካምፓኒ ባለአደራ ቦርድና አመራር ስራውን እንዲቀጥል አዟል። በስዊዘርላንድ የበረዶ ሸርተቴ ሪዞርት ከተማ በደረሰ የእሳት ቃጠሎ የበርካታ ሰዎች ሕይወት አለፈ። የስዊዘርላንድ ፖሊስ እንደገለጸው በክራንስ ሞንታና ቅንጡ የአልፕስ የበረዶ ሸርተቴ ከተማ ውስጥ በምሽት ቤት ውስጥ በተነሳ እሳት በርካታ ሰዎች ሕይወታቸው ሲያልፍ ሌሎች ደግሞ ቆስለዋል። ሌክ ሆስቴሌሽን በተባለ ባር ውስጥ እሳቱ የተቀሰቀሰው በአዲሱ ዓመት ዝግጅት ላይ ታዳሚዎች በተሰበሰቡበት ነበር ሲል የፖሊስ ቃል አቀባይ ጌታ ላቲዮን ተናግረዋል። ከ100 በላይ ሰዎች በህንጻ ውስጥ ነበሩ
በርካታ ሰዎች ቆስለው እንዲሁም ደግሞ ሞተዋል ሲሉ አክለዋል። ፖሊስ የሟቾችን ቁጥር ለማረጋገጥ ፈቃደኛ ባይሆንም በርካታ ሰዎች በቃጠለው ሕክምና እየተደረገላቸው መሆኑን ተናግረዋል። ፖሊስን በመጥቀስ ስካይ ኒውስ ቢያንስ 10 ሰዎች ሞተዋል ሲል ዘግበዋል። አንዳንድ የአካባቢው ሚዲያዎች ቁጥሩ ከዚህ በላይ ሊሆን እንደሚችልም ዘግበዋል። ቀደም ሲል የሚዲያ ዘገባዎች ፍንዳታ ተከስቷል ብለዋል። ነገር ግን የፖሊስ መግለጫ እሳቱ ምንጩ ያልታወቀ ሲል ጠርቶታል። በስዊዘርላንድ ሚዲያ የታተሙ ምስሎች በእሳት የተቃጠለ ህንጻና በአቅራቢያው ያሉ የአደጋ ጊዜ አገልግሎት ባለሙያዎችን አሳይተዋል። ከፍተኛ የአደጋ ጊዜ ምላሽ እየተሰጠ ነው ሲል የፖሊስ መግለጫ አስታውቋል። በርካታ የፖሊስ የእሳት አደጋ ተከላካዮች እና የነፍስ አድን ሰራተኞች ወዲያውኑ ወደ ቦታው አምርተዋል። በካርቱም በጦርነቱ በደረሰባቸው ጉዳት አገልግሎት አቋርጠው የነበሩ ከ40 በላይ ሆስፒታሎችና 244 የጤና ማዕከላት በድጋሚ አገልግሎት መስጠት መጀመራቸው ተገለጸ። በሱዳን ባለው የእርስ በርስ ጦርነት መጎዳታቸው የተነሳ በዋና ከተማዋ ካርቱም አገልግሎት አቋርጠው የነበሩ ከ40 በላይ ሆስፒታሎችና 244 የጤና ማዕከላት በድጋሚ አገልግሎት መስጠት መጀመራቸውን የሱዳን የሐኪሞች ጥምረት ገለጸ። በሱዳን በሀገሪቱ ብሔራዊ ጦርና በሱዳን ፈጥኖ ደራሽ ኃይል መካከል እየተካሄደ ባለው የእርስ በርስ ጦርነት የጤና ዘርፉ በከፍተኛ ደረጃ መጎዳቱን የገለጸው የሐኪሞች ጥምረት በዚህም በመጀመሪያው ዓመት የጦርነቱ ጊዜ ብቻ በደረሰባቸው የቃጠሎ አደጋ፣ ዝርፊያና የአቅርቦት እጥረት የተነሳ እስከ 70 በመቶ የሚሆኑ የሀገሪቱ ሆስፒታሎች በከፊል ወይም ሙሉ በሙሉ ወድመው እንደነበር ገልጸዋል። ከዚህም በተጨማሪ 120 የሚሆኑ የግልና የመንግስት ሆስፒታሎች መዘረፋቸውንና የጤና አገልግሎቱን የበለጠ ችግር ውስጥ መክተቱን የገለጸው የሱዳን ሐኪሞች ጥምረት ይህም በመዲናዋ ያደገ የመጣውን የጤና አገልግሎት ፍላጎት ለማሟላት ከፍተኛ ተግዳሮት የፈጠረ መሆኑን አመላክቷል። በጦርነቱ የሀገሪቱ ብሔራዊ የህዝብ ላቦራቶሪና ማዕከላዊ የደም ባንክን ከፍተኛ ጉዳት ደርሶባቸዋል። ዋና ዋና የሪፈራል አገልግሎት መስጫ ማዕከላትም ከአገልግሎት ውጭ ሆነዋል። በዚህም የሀገሪቱ ብሔራዊ መድኃኒት አቅራቢ ፈንድ ከ500 ሚሊዮን ዶላር በላይ ኪሳራ የደረሰበት መሆኑን ጥምረቱ አስታውቋል። ይሁን እንጂ በዚህ ሁሉ ኪሳራ መሃል ከተጠናቀቀው የ2025 ዓመት ጀምሮ በተለይም በመድኃኒት አቅርቦት በኩል የተወሰኑ መሻሻሎች መኖራቸውን የሱዳን የሐኪሞች ጥምረት ባወጣው መግለጫ ጠቁመዋል። የፈጠነ ሚዲያ መረጃዎች የሰማችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ያመሰገንን። የፈጠነ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ መረጃ እስክንመለስ በያላችሁበት መልካም ጊዜ